ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅ ሆነውን ኖላዊ ድራማ ይዘላችሁ ቀርበናል። በባለፈው እንደተመለከትነው ምናሴ አሴር እንግዲህ ድንብላልን ከተምቹ ጋር አይቷት እንዴት እንደዚህ ታደርጋለች በማለትም በጣም ተናዶባን ነበረ። ድንብላልም ተረጋጋ ግርሜ ምን እየሆንክ ነው እያለችው ነበረ። ቆይናና የት እንደሆንሽ ዛሬ አይቼሻለሁ ከተምቹ ጋር ነበርሽ አይደል ስትል እኔ አረ እያለች ነበረ። እውነቱን ተናገሪ ድንብላል፣ እርግብ የት ነው ያለችው? አቡዬ አባቴ ድፍት ያደርጉኝ እኔ የማውቀው ነገር የለም ስትልም እንግዲህ ይለቃታል። በመጀመሪያ ምንድነው መቀናቱ ነው እንዲህ ብላ ነበረ። ከተምቹ ጋር ነበርሽ ሲላት አንቺ ማን ስለሆንሽ ነው የምቀነው ብሎም እንግዲህን በጣም ተናዶ አንገቷን ይዟት ነበረ። ልትገለኝ ነው ልቀቀኝ በማለትም እንግዲህን ይለቃትና ወደ ክፍሏ ትሄዳለች። ቆይ የምታመልጭ መስሎሽ ነበር እንዴ? ከዚህ የምታመልጭ መስሎሽ ነበር? አንለቀቅም እያለም እንግዲህ ምናሴ ይቀመጣል ሶፋ ላይ። በዛ ላይ ደግሞ ሰላምዬ ሶፋ ላይ እንደተቀመጠ ከውጭ እንደመጣ ሰላም እንኳን አላላትም እና እንዴ ሰላም አትለኝም እንዴ እያለችው ነበረ። ዝም ነው ያላት። ምንም መልስም አልሰጣትም። ምን ሆነ ነው ስትለው ምንም አልሆንኩም። እንዴ ምንም አልሆንኩም ትለኛለህ እንዴ? ሰላም እንኳን ሳትለኝ እኮ ነው የተቀመጥከው። ሰላምዬ ምንም አልሆንኩም አልኩሽ አይደለ? ለምንድን ነው የማትተይኝ እንዴ? ለምንድን ነው የምተው? ምን ሆነህ ነው? አመመህ እንዴ? አዎ አሞኛል። ወይኔ ወንድሜን ምን ሆነህ ነው? ወይኔ ደግሞ ስፊት እኮ ሁሉ ግሏል እያለችም ሰላም እንግዲህ ያው ህመሙ ተነሳበት በማለት በጣም ተደናግጣ እየጠየቀችው ነበረ። እሱ ግን ምን አይነቷ ደንቆሮ ነሽ? አይገባሽም? ተይኝ ደህና ነኝ ስትበይ ተይ ስትበይ አይገባሽም? ቆይ አንቺ የኔ ታላቅ ነሽ ይላታል። እንዴ ምን እየሆንክ ነው? አልገባኝም። አብድሃል እንዴ? አውዳ አብጃለሁኝ። ምን አይነቷ ካሮት ነችልና እንግዲህን ትቷትም ወደ ክፍሉ ይሄዳል። ሰላምዬ እንግዲህን ሀና ጋር ትደውልና ሀንዬ ትላለች ምናሴን አሞታል በጣም አብዷል ስልሽ አረ ይቅር ይበልሽ ትላለች ሀንዬ። እንዴ ይቅር ይበልሽ ትይኛለሽ እንዴ? ካላመንሽ ነይና ራስሽ መተሽ መሄድ ትችያለሽ። ይሄ እንደዛው እንደ በፊቱ ህመም አይደለም ሌላ ነው፣ ልጁ አብዷል እያልኩሽ ነው እያለች ነው። ካላመንሽ ነይና ራስሽ ይው በጣም ልጁ የሌለ ነው አብዷል እያለችም እንግዲህን ትነግራታለች። እና ሰላምዬም እንግዲህን ይሄንን ትልና ለሀንዬ ትነግራታለች። ሀንዬም እንግዲህን ወደ ቤት ትመጣለች። ከእዝራ ጋር ተገናኝተው ነበረ። እዝራና ሀንዬ እንግዲህን ተገናኝተው እዝራ ያው ለመሳም ይሞክራል ሀንዬን። ሀንዬ ደግሞ ያው እንደዚህ አይነት ነገር ምንም ነገር ያው ስለማይገባት ምን እየሆንክ ነው በማለትም ትቆጣዋለች። ከአሴር ጋር ተገናኝተው እንደተመለከት ነው እንግዲህን ተጣላን እንኳን ደስ ያለክ በማለትም እያለችው ነበረ። ግን የማይባል ነገር ነው ያለችው። እሷ ደግሞ ያው አባባሏ በመልካም ነገር አስበው እንጂ በክፉ ነገር አስበው አይደለም። ግን ምንም ቢሆንም ያው ምናሴ አሴር እንግዲህን ስለሚያፈቅራት እንደዛ ብላ መናገር የለባትም ነበረ። እናም እንግዲህን ተገናኝተው እያወራችሁ ነበረና ምናሴ እንግዲህን አሴር እንግዲህን ቆይናና አይታይሽም እንዴ የኔ ጉዳት እያላት ነበረ። እሱማ ይገባኛል። እኔስ ቆይ አላሳዘንክም? ቆይ ማናለኝ ሲጨንቀኝና ሲጠበኝ ለማላማከር ስትልም ሂጅና ለዛ ለእዝራ ለሚባለው ሄደሽ አዋዩ ይላታል። እዝራ ምን እያልክ ነው? ቆይ አንቺ ለምንድን ነው እኔን የማትተይኝ? የራስሽን ህይወት ኑሪ፣ እኔም የራሴን መሞት ልኖርበት። አሁን ከዛም ብሶ ደግሞ እዚህ መጥተሽ ስለ እዝራ ታወሪኛለሽ ይላታል ማለት ነው። ስለ እዝራ ላወራህ ነው ስትለው ማለት ነው። ምን ብዬ ነው አንተን እንደዚህ ማስቀናህ እያለችው ነበረ። ከእዝራ ጋር እንደዚህ ኮነን ተቃቀፍን፣ ከእዝራ ጋር እንደዚህ ኮነን፣ ከእዝራ ጋር እንደዛ ሆነን እያልሽ ለምንድን ነው እንደዚህ እያልሽ የምታወሪ? ተይ በቃ ተይ በኪድዬልና አሴርም እንግዲህን በጣም ይናደድና ትቷት ይሄዳል። ሀንዬም እንግዲህን ትሮጥና ይሁን ከሆን ሳትነግረኝ ከዚህ የትም ንቅንቅ አትልም እያለችው ነበረ። እሱም እንግዲህን በቃ ተይኝ ባክሽን ተይኝ ይላትና ወደዛ እንግዲህን እየገፈትራትና ይሄዳል። ልጁ ምን እየሆነ ነው በማለትም ሀንዬም እንግዲህን በጣም ግራ ትጋባለች። ያው ሰላምዬ እንደተመለከት ነው ደግሞ ለሀና ያው ምናሴ እንዳበደ ነግራው ነበርና ወደ ቤት ትመጣና ምናሴ ምን ሆነ ነው ትላለች። ምን ሆንኩ ሀንዬ? እንዴ ሰላምዬ እኮ ደውላ ልጁን አሞታል አብዷል እያለች ነበረ። ወይ
እሷ እኮ ራሱ ይችብድ እኮ የሆነች ልጅ እሷ እኮ ራሱ አብዳለች፣ አማኑኤል ጸበል የሚወስዳት ጠፍቶ ነው እንጂ እያለም እንግዲህን ይመልስላታል ማለት ነው። ቆይናና ምን ሆነህ ነው እናት አደሳ ያመህ ነው እንደ አሞታል ብላ የነገረችኝ? ያው ዝም ብላ ነው የነገረችሽ፣ እኔ በጣም ደህና ነኝ። ምን ሆነህ ነው ግን እያለችው ነበረ። ድንብላልና እርግብ ግንኙነት እንዳላቸው ብዬ ሁሌም እንደምጠረጥር ታውቂያለሽ? አውድ ትለዋለች። እናም ዛሬ ተከትያት ነበረ ምግብ ይዛ ስትሄድ እና ታዲያ ምግቡን ለእርግብ ነው ይዛለት የምትሄደው? አይ ያው ነው ለተምቹ ለፍቅረኛዋ ነው። ለተምቹ ትለዋለች። አይ ተምቹ እኮ አይደለም ዘሪሁን እንደዛ ነው ስሙ። አይ እሱን ስሙን ተውና ግን እርግጠኛ ነህ ተሳስተህ እንዳይሆን? አይ በደንብ እርግጠኛ ነኝ፣ ተከትያት አይቻት ነበረ እና ለሱ ነው ይዛለት ሄደችው ትልና ወይኔ በኪድዬ ትልና እንግዲህ ሀንዬ በጣም ትደነግጣለች። ምን ሆነች ነው ይላታል ምናሴ። አይ ምንም ትለውና ምናሴንም ትታው ትሄዳለች። አሴር ደግሞ ያው በጣም ተናዶ ነበር። ያው በሀንዬ ጋር በተነጋገሩት ነገር እንግዲህ መሬት እየቆረቆረ ተቀምጦ እየተመለከት ነው። አቶ ኖላዊ ይመጣና እንግዲህን እያወራው እያለ አቶ ኖላዊም ስራ ላይ ነው የመሰለኝ ረበሽኩህ ይለዋል። ማለት ቁፋሮውንም ሀሳቡንም ተያይዘኸዋል በማለትም ይመልስለታል። እና እንደዛ ሲለው ለመሆኑ ምግብ በልታል? ኧረ አልበላሁ ይላል። ሀንዬ እኮ ምግብ ሰርታለች በልተነስ እንብላ። አይ ሀንዬ እኮ አሁን በዚህ ስታልፍ እኮ አየኋት። ከእርስዎ ጋር ነበረች እንዴ? አዎ ከኔ ጋር ነበረች። እና ደግሞ እርቅ እንዳወረዳችሁ ሰማሁኝ፣ በጣም ደስ ብሎኛል ይላል አቶ ኖላዊ። ተምቹ አሴርም እንግዲህን ይህንን ነገር እንኳን ይርሱት በማለትም እንትን ይላል። አንተ አሴሪ በማለትም አቶ ኖላዊ ሲጠራውም ይልቁንም ተምቹን መፈለግ አለብኝ፣ አጎቱ ደግሞ እየደወለ መፈለግ አለብህ ፈልገው እያለኝ ነው በማለትም ይነግረዋል ማለት ነው። በዛ ላይ ደግሞ ያውች የእርግብ ጓደኛ ለሜላት እንግዲህን አንዳንድ መረጃዎችን ሰጥታታለች። እሱም ምንድን ነው ሜላት እንግዲህን እንደዚህ ስንገናኝ ብለሽ በመቀጣጠርሽ በጣም ደስ ብሎኛል ትላታለች። እና ስለ እርግብ ልነግርሽ ነው ስትላትም ግን ከዛ በፊት ለመናገሬ ቅድመ ክፍያ ያስፈልገኛል። ለምን ሲባል ትላታለች። እንደነገርኩሽ ነው፣ ምንም ነገር ሳደርግልሽ ያለ ክፍያ ምንም ነገር አላደርግልሽም ትላታለች። እሺ ስንት ነው የምፈልገው? ደስ ያለሽን ስጪ ትላታለች። ሜላትም ያው በቦርሳዋ የያዘችውን ብር ለጊዜው ይሄንን ያዥ ብላም ትሰጣታለች። እና ምንድን ነው የምትነግሪ ነገር ስትላት እርግብ ከእናንተ ጋር እንደወጣች እኔ ጋር ነበር የተደበቀችው። ከእርግብ ጋር መቼ ነበር የተገናኛችሁት? በማለትም ሜላት ትጠይቃታለች። ሜላት እንግዲህን ይች የእርግብ ጓደኛ እንግዲህን እርግብን የማቃት ከባዩሽ ጋር እንደተከራየን ነው። ባዩሽ ከዛ ከቤት ኪራይ ከቤት ውጭ ስትለኝ የዛኔ እረርታኝ ነበረ እና እርግብ በጣም ጥሩ ልጅ ነች በማለትም ትመልስላታለች። እናም እንግዲህን ከዛ ከእናንተ ጋር እንደወጣኝ ከኛ ጋር እንደወጣኝ ምን አይነት ነበረ አክት እያሳየች የምታሳየው ስትላት በጣም ፈርታ ነበረ። አንድ ቀን እንግዲህን ወደ እናንተ ቤት ልካይ ነበረ። እናም ምን እንደተፈጠረ ቤት ሂጅና ጠይቅና ነኝ ብላይ ነበረ። እኔም እንድትርቀኝ ስላልፈለግኩ ሄጅ ጠየቅኩኝ። ሰራተኛችሁን ነበር ያገኘኋት። ሰራተኛችሁን ስጠይቃት ቤት ማንም ሰው እንደሌለ ነገረችኝ። እኛ የክደን ነበረ ትላለች። እኔ እንጃ የት እንደሄዳችሁ። እንግዲህ እንደተመለከት ነው የእርግብ ጓደኛ ሂዳ ነበረነ ሜላት ቤት። እንግዲህ ሜላት ደግሞ በዛን ጊዜ በላ ቤተሰቡ ሆስፒታል ነበረ ማለት ነው። ያው ሁላችንም እናውቀዋለን። እናም እንደዛ እንግዲህ እያለች ተነግራታለች። እና በስተመጨረሻ ቢሆንም በቦርሳዋ ወርቅ እንደያዘች ተረዳሁኝ። እናም ለሜላት ለባዩሽ ሰጥቻት እንግዲህ ባዩሽ ለእኔ ብር እንድትሰጠኝ እኔ ደግሞ እርግብን እንድሰጣት ተነጋገርን። በዛው አጋጣሚ እንግዲህ ሜላትን ባዩሽን ታውቂያታለች፣ ስግብግብ ነች። እናም ሽጉጥ ደቀነችብኝ። በዛ ነው አጋጣሚ ነው ፖሊስ የያዘን በማለትም ትነግራታለች። አሁን የና ያለችው እርግብ ብትላትም አሁን የማውቀው ነገር የለኝም የት እንዳለች። ከኔ ብር ላይ ራሱ ካስቀመጥኩ ብር ላይ ራሱ ግማሽን ሰርቃይ ነው ሄደችው። እንዴ ለምን ሁሉንም አልወሰደችውም? በማለትም ትመልስላታለች። እርግብን ሳቃት ሌባም አይደለችም ውሸታም አይደለችም እያለችም እንግዲህ ትነግራታለች። ታሪኩ ደግሞ ከባዩሽ ጋር እንግዲህ ተገናኝተው ስለ ሜላት እንግዲህ ይጠይቃታል። ቆይ አንተ ምን አባል ስራ ነው እዚህ ሰፈር ደግሞ የምትንዣበበው? ስራህን ረሳኸውና ነው እንዴ ስትለዋለች። እንዴ አንቺን ፍለጋ ነው እዚህ የመጣሁት ይላታል። እሱም ቆይናና
ያቺ የምከታተላት ሴትዮ ምን አይነት ሴት ነች? ምን ታደርግልሃለች? ልታገባት ነው ትለዋለች። ምን ችግር አለው እኩዬ ከሆነች? አንተ ልጅ ምንድን ነው የሚያጃጅልክ? ስራህን በስርዓት ብትሰራ ይሻልህም እያለችው ነበረ። ስለ እሷ ልጠይቅሽ ነው የመጣሁት። ስለዚህ ስለ እሷ ሁሉንም ነገር ንገሪኝ። እንደተከታተልኳት ደርሳብኛለች። በጣም አደገኛ ሴት ትመስለኛለች ይላል። በቃ እንደተከታተልካት ካወቀች እንደ ሞትክ ቁጠረው ማለት አልገባኝም። ሜላት ማለት በጣም አደገኛ ሴት ነች በማለትም ተነግረዋለች። እኔም እኮ እሱን ነው እያልኩሽ ያለሁት። ስለዚህ እኔ ከዚህ ስራ ራሴን ማግለል አለብኝ በማለትም ጥያቄ ያቀርብላታል። ባዩሽም ከዚህ ከስራ ከለቀቅ እኔ ነኝ የምጨርሰህ፣ ከኋላ ሽጉጥ እንደተደቀነብክ ቁጠረው። ምክንያቱም ያለኝ ሚስጥሬን ሁሉን ነገር ዘክዝኬ ከነገርኩ በኋላ ወደ ተም አትሄድም፣ ከኋላ ከኔ ያለሁኝ በማለትም ደግሞ እንትን ትለዋለች። ከዚህ ከስራ መቼም ቢሆን አትወጣትም፣ አብረን ገብተናል፣ የምንሰራው ባንድ ነው እና ይህንን እንግዲህ ትደነፋበትና ትሄዳለች። ታሪኩም እንግዲህ ግን ታሪኩ ነው እንደሰሞኔ ታሪኩ እያልኩ ሐረግ ድራማ ላይ ነው መሰለኝ ታሪኩ ስሙ። እና እንግዲህ እንደዛ ስትለው እሱ እንግዲህን እንደዛ ነው ብለሽ ነው ወይዘሮ ባዩሽ፣ እኔ ካልቀደምኩሽ አንቺ ትቀድሚኛለሽ ማለት ነው እያለም እሱም እቅድ እያወጣላን ነው። ሜላት እንግዲህን አሁን ላይ ባዩሽ እኔ ባለሁበት መቼም ቢሆን እንትን አትልም፣ በጣም ፈርታኛለች እያለችም ለእርግብ ጓደኛ ነግራታለች። የእርግብ ጓደኛም አንድ ነገር ልንገርሽ የሚጠቅምሽ ከሆነ ሜላት ባዩሽ ብቻዋን አይደለችም፣ በጣም ከጀርባዋ በጣም ትልልቅ ሰዎች አሉ። እዛ እስር ቤት ራሱ እንደሆነች እንደገባች እንደምትወጣ በጣም እርግጠኛ ነበረች። በጣም ብዙም ሰው ነበረ መጥቶ እየጠየቃት የነበረው። ስለዚህ ተጠንቀቂ እያለቻት ነበረ። ሜላትም ምንም ነገር አታስቢ፣ ባዩሽ ማለት አሁን ላይ ልክ እንደሞተች ድመት ብለሽ ቁጠሪያት እያለችም እንግዲህ ንቃታለች። በእርግጥም መናቅ አይደለም። ሜላትን እንግዲህን እንደምናውቀው ለወደደችው እንጂ ለጠላችው አውሬ እንደሆነች ጠንቅቀን የምናቅ ነች። ያው ደግሞ ሁሉም ሰው የሚፈራት ነች። በጣም ጀግና ሴት ነች ማለት ነው። ሜላት ባዩሽ ራሱ በጣም ነው የምትፈራት። እና ደግሞ አሴርንና ይችን ድንብላልን እንግዲህን ጠርታ ምን ሆናችሁ ነው እናንተ ልጆች? ቆይ እኔ የማላውቀው ችግር አለ እንዴ? እኔ የማላውቀው ነገር ግንኙነት ፈጥራችኋል እንደ እያለች እንግዲህም በጥያቄ እያፋጠጠች ነበረ። ድንብላለም እኔ ምንም የማውቀው ነገር የለም፣ እሱ ግን ካሰበ ይጠይቁት እያለች ነበረ። ውድና የተከበራቸው የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።